እውነት ይዘሰን እኛም አብረን እኮ ተጓዝን። እንደውም ቡሩኬ ኧረ ቡሩኬ እኔን መዘምራን አድርጎኛል። 2 ቀን እኮ እኔን 2 ቀን መዘምራን አድርጎኛል። የሄዱበት እኮ በጣም ነው የሚያደክመው። እንኳን እነሱ መንገድ ብዙ ርቀው ያልሄዱ በጣም ነው የሚያደክመው። ይሄ እኔ ስለሞከርኩት ማለት ነው። ኧረ ቤቱ ስትሄጂ አይደክምሽም እናቴ። ግን በረከት አለ እኮ ቤቱ ስትሄጂ በረከት አለ። እነሱ ይደክምሽ ድካም አለ። ቁጭ ስትይ ይለቃል በጣም ሆነው ደግሞ ቁጭ ያሉት ቦታ ደስ ይለኛል። ኢትዮጵያን ያስታውሳል። ለሀናም ፍትህ እያላችሁ እህቶች፣ ትናንትና እዛ ነበርኩኝ። በነገርሽ ላይ መታገስ ሪፖስት ሳረግ ነበር። ቆይ እሰራለሁ፣ ቪዲዮ ለቃለሁ። እነሳርጌ ጋር ለጠለፋት በኋላ ደግሞ ፎቶዋን እንወስድና ሁላችንም እንሰራላታለን። ሌት ስለሆነ ነው በእውነት እንሰራላታለሁ። ፎቶዋን ሪፖስት ምናምን አድርጌያለሁ። አብርሽ እንትና ፎቶ ላኩልኝ። እኔ ጋ እንኳን የለም፣ ያላችሁ ላኩልኝ በውስጥ። ትናንት ማንሳት ይችል ነበር እኮ እንዴት እንደተዘናጋው። ሳርዬ ጋ ገብቼ ነበር። የእንትን የብሬክስን ራሱ ሼር ማድረግ ይቻላል እኮ ብሬክስ ባህርብኝ እሱን ሪፖስት አድርጌ አላት። ችናት አይደል? ቆይ በትልቁ ላርግሽ እና ከዛ እኔ ፎቶ አነሳዋለሁ። መአት አሉ እኮ እሷስ እንደው ስለታወቀች ነው። መአት እህቶች አሉ እኮ እግዚአብሔር ይጠብቃቸው። ይቀይርሽ ጌታለሽ ቡሽቡሾች ሲያሳዝኑ፣ ፈገግታዋ ደግሞ በይነ ስታሳዝን ይችልሽ በኢየሱስ። መዝሙሩ ላይ ራሱ አንድ ለመቤቴ አንድ ለሀይሚ ነው ብሩኬ የሰራው። አዎ ለሁለቱም ነው። ቀድሞ እሷን አስቀድሞ አንድ ለመቤቴ ነው፣ 2 ደግሞ ለእሷ ነው። ከመቤቴ በታቸው በሰላም መልሳት ናት። አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ። ፎቶ ፕሊዝ ሁላችሁም እዚህ ጋር ያላችሁ ስክሪንሹት አድርጉና ማለት ነው ገስት እንስራና እንትን እንበልላት። ፍትህ እኔ ፖስትላታለሁ አሁን ወጥቼ። እኔም አሁን እንደዚህ አድርጌ ማለት ላንሳትና ከዛ በኋላ እለቃለሁ። ለምን ሌት ስለሆነ ከዚህ ሁሉ ግን የብሬትን ሪፖስት ብናደርግ ደግሞ ከኛ ከምን ፖስተው ከኛ በላይ የእሱ ነው። ቆይ እኔ እሱ ነው በተለይ አረብኛውን ሰሞታል። አረብኛው መፖሰት አለበት። የእሱ በጣም ጠቃሚ ነው። የእሱን በተለይ የእሱን ሪፖስት አድርጎ የእሱን ሪፖስት ስናደርግ ብዙ ሰው ጋር እንዲደርስ ይደረጋል። ያው እኛ ጥቃቅን ስለሆነን ያው ፍትህ ኦኬ፣ ግን የእሱ ደግሞ ደስ ይላል፣ እንትን ይላል፣ ብዙ ቦታ ይዳረሳል እኮ። በጣም ነው የምታሳዝነው። እግዚአብሔር እች መሳይ ቆንጅዬ ልጅ በእግዚአብሔር እናንተ ማአት ሰው ላሉ እቺ ቲክቶከር ስለታወቀች ነው እንጂ ማአት አሉ እኮ እንደዚህ የታገቱ አሉ። በጣም ብዙ ሰው አለ ድምጻቸው ያልተሰማ። እግዚአብሔር በሷ ላይ አድሮ ብዙ ሰው ሊያድር የሁላችሁ አሌክስ ራሱ ለካታክቶ ነበረ። ወይኔ በስማም ገሳው ወጥቶ ሚዲያ ላይ አይናገርም እንጂ እንዴት እንዳስለቅሰኝ ቅድም ሲናገር አጠፋው አለ። ምክንያቱም እኔ ወጥቼ ብናገር ኖሮ ብዙ ሰው ይሰማ ነበር። ብዙ ሰው ያውቃል አለመናገር እያለ የዴዚ ባል ሰምተሽዋል ሲናገር። ወይኔ ሰንሸረሽሩት ነው ያየሁት። አንቺ ሰውነቴ ሁሉ እስኪገማ ብሎ ሲልማ እንባዬ ነው የመጣ። ጌታ በአትስ ባላሉ በጣም ብዙ እግዚአብሔር አምላክ ለዛ ምድር ሊያደርጋት ነው። የብዙ ሰው ማዳኛ ሊያደርጋ ፈልጉ ይሆናል። እግዚአብሔርም እሷን እንትን ያለው በጣም ማርያምን ልጅ አምላክ ደግሞ አንድ ልጅ አላት እና ምን ያለው አንድ ልጅ አላት ነው ያለው እግዚአብሔር የልጅ አምላክ ያው ስንት አሉ። እሷ እኮ ስለታወቀች ነው። የማይታወቁ ስንት ሰው አለ። እነሱን እግዚአብሔር ሊያድን ሲፈልግ እሷ በእሷ ላይ አድሮ ይሆናል። በጣም እግዚአብሔርን እዛ ቁጭ ብለው የሰው ደም አረቡ ሲናገር አልሰማሽም? ወደ 10 ሴት የሚሆን አለ ግን ቤተሰብ ጋር እንደሞተች ብሎ እየተከራከርኩ ነው። ያያት ልጅ ቪዲዮ መቅረጽ ነበረበት በደንብ በስነ ስርዓት። እንደዚህ የሚያደርጓቸው ምን እያደረጓቸው ነው? ቆይ አጅበው ብር እየተቀበሉ ነው። የኔ እናት
ብር የተቀበሉ እዛ አካባቢ ያሉት እኮ እናት ሀብታሞች አሉ እኮ። መቀበል ብቻ እኮ አይደለም ውዴ። አሁን እሷን ብር እኮ ችግር የለውም ይሰጣቸዋል። ሞተች ማለት እኮ ብር አያስገኝም አይደለ? ለምን እንደዚህ ሊሉ ለምን ሞተች አሉ ነው አለ። ብዙ ነገር እኮ ነው። ሴት ደግሞ ስንሆን ፈተና ነው። እናቷን ይጫወቱ ሳዳምጥ ነበር። አይናችን እያየ ብዙ ነገር አለ። አይናችን እያየ እዛው ይደፈራሉ። ወንድ ሆነሽ ምንም ማምጣት ሳትቺ እህትሽ እዛ ጋር እንደዛ ስትሰቃይ ማየት ራሱ መታመም ነው። እግዚአብሔር ግን እኮ ማለት መጨረሻ ምን እንዳናደደኝ ታያላችሁ። ትላንትና ማታ ምን እንዳናደደኝ እኔ ደግሞ ሀቢባ እያስተረጉኝ ስለነበር ሀቢባ ጋር ነበርኩ። ልጅቷ ሞታለች ከተባለ ለምንድን ነው ሬሳውን ፎቶ ያላነሳችሁ? ፎቶ ያነሳችሁ የብዙ ሰው ጥያቄ ላክልን ተብሎ ሲጠየቅ ወደ ሌላ ነገር እየወሰዳችሁት ነው ብሎ ገና ይከራከራቸዋል። በጣም ነው ያናደደኝ። ድብልቅልቁን እኮ ነው ያወጡት ራሱ የሚናገሩት ራሱ በጣም ምን ማስረጃ። ከዛ ሙስሊም ደግሞ አረቡ ገብቶ አንድ ሰው ከሞተ አለ እንትና ማለት ነው። አንድ ሰው ከሞተ በእናንተ ያ ሰው ሞተ ብላችሁ በምንድን ነው ማስረጃ የምትነግሩት ብሎ ሲል እንደዚህ ነው ብሎ ተናገረ። አረቡ ራሱ ማለት ነው። የኛ አበሻ እርስ በራስ ጠማማ ከሆንኛ እንዴት ነው መኖርስ ምንችለው? እንዴት ነው ወደፊት ህይወት ኖረ ልጆቻችን ዩዘር ሀይሚ መስላለችሽ አይደለም? ፎቶውን የሀይሚ መሰለኝ ያደረገችው። ፎቶ የለውም እናቴ፣ ፎቶ የለውም እኮ ውድዬ እኮ አሁን የገንፋችኋስ። ኧረ ተይ ራዳር ላይ ናት። የሀይሚ እህት እናት ስለሆነች ነው። አውሪ እናት አውሪ እግዚአብሔርን እንዴ አንዳንድ ጊዜ ላይ እንተዛዘን። የምር ስደት ላይ ላለ ነው እነሱ መጠቀም ፈልገው ነው ሴትነቷን፣ ውዴ ሴትነቷን እድሜ ልካቸው መጠቀም ስለፈለጉ ሞተቻሉ። ደግሞ በጣም ነው እኮ የምታሳሳው። ኢትዮጵያዊ ናቸው ደግሞ እንደዚህ ያለ አረመኔዎች በእውነት ራሱ እንትን እንደዚህ ሰው ዘር ይቆጠራሉ። አሁን እነሱም ሰው ደቃኝ ናቸው። እግዚአብሔር ይገጽሳቸው። ቀላል ይመስላል እንጂ እግዚአብሔር ፍርዱ አይዘገይም፣ ይፈርዳል ፈጣሪ። አዎ እሱ ለጊዜ እኮ ነው የሚደሰቱት። እነሱ ለጊዜ ይመስላል ነው ስጋቸው ከነሱ በላይ ተልቶ ነው የሚሞቱት። ይፈርዳል ፈጣሪ። እኔ በህይወቴ አንድ የተማርኩ ነገር አለ ካጎቴ ሚስት ላይ ማለት ነው። እኔ ወደ ስደት ዓለም ላይ የወጣሁት በ16 ዓመቴ ነው እና ቤሩት 10 ዓመት ሰርቻለሁ። ሀቁን ስነግራ ፎቶ አለ። አዎ የውራይን የብርሃን መልአክ ብርሃኑን ያብራላቸው ላያቸው ጌታ። እኛም ለደጁ ያብቃን፣ ለበረከቱ ያብቃን። እኛ በጣም እኔ መጀመሪያ ስላይ በሰላም እንደው ለባለቤቴ እያወራሁት ነበር። እግዚአብሔርን መጀመሪያ እቅድ አለኝ፣ ግን እሄዳለሁ፣ ደጇን ደርሳለሁ። መቤቴ ማርያም ጻድቃኔን አይተሻት አታውቂም? አልሄድኩም፣ በእናትሽ አልሄድኩም። ወይኔ ፍቅር እኮ ናት የዘር ያዕቆብ እመቤት። በስመ አብ ውጭ አይደለም እኮ ከቤቷ በጣም የፍቅር ሆኖ አምሮባቸዋለሁ። ደግሞ ሲሄዱ እንዴ ይመርባቸው አልጋ ባልጋ ነው መንገዱ። አንቺ ሲራመዱ ደጇ የደረሰ ሰው እኮ በወዝ ነው የሚመለሰው። ደጇ የደረሰበት እኮ አእምሮ ነው የሚመለሰው። ድካም የለ፣ አይሰለችም። ፍቅሯ ብዙ ስለሆነ ማለት ነው። ቲጂ የዛሬው የት ነው? ጸበል ቦታ ሄደው ነው ወይስ ሌላ ቤት ማለት ነው? ሌላ ቦታ ነው። ዛሬ ያሉበት ነው ያለው ሌላ ቦታ ነው እንዴ? ራኤል ነው ዛሬ ያለው። ኡራኤል እኮ ነው ያለው። ደስ እዛው እናጓ ነው የሄዱት። አያችሁ እኮ እኔ እንትኑ መጓሩ አይል ነው የሚባለው የእኛ ሀገር ነው። ይህንን ሲጀመር አውቀዋለሁኝ። አይዋ ቤተ ብርሃን ምን ያለት ያለ ኦኬ መጓሩ አይል ነው የሚባለው። ዋው በጣም ነው የሚያምረው። እዛ የሆነ እንትን አለ፣ ታሪክ አለ። የኡራኤል ዋንጫው ተራራ ብዙ ነገር ታያለሽ። በጣም ተራራ ነው የምትወርጅበት። ይሄ ያሳዩን እንዲያውም ጥሩ መንገድ ነው። አርሲ ክልል ብቻ ነው ያለው። የእውነት ብዙ የለም። ብዙ ሌሎቹ ታቦት ራሱ የለም። አርሲ ክልል እኛ አካባቢ ነው ያለው። አሁን ኡራኤል
ወደ አርሲ ክልል ነው የኛ ፋሚሊ ማለት ነው። ቢያንስ ከአጎቴ ቤት ኡራኤል ለመሄድ የ15 ደቂቃ ነው ከቤት ወጥቼ እዛ ኡራኤል ለመሄድ ያለበት ማለት ነው። የእግር መንገድ 2 ሰዓት ያስከዳል። የእግር መንገድ 2 ሰዓት ያስከዳል። በጣም ፋዘር ሞቷል እንጂ ነፍሱን ይማረው ኡራኤል ይጠጣል። አሁን በሱ ፋንታ እኔ ነኝ ኡራኤሉን እንትን ማረገው ማለት ነው። ጎረቤት ሽማግሌ ያለና በአባቴ ፋንታ እሳቸውን ከትቼ በእሳቸው ፋንታ ደግሞ እኔ ሁሉንም ነገር እሳቸውን በሚደርሳቸው በኩል ሁሉንም ዝግጅት አዘጋጃለሁ ማለት ነው። ሁሌም ሲደርሳቸው ግን ማህበሩ እንዲቋረጥብኝ ደስ ይላል። ግን በረከት እንደዚህ ደጁ ደርሰሽ የእግር መንገድ ታርገሽ መታከስ ኡራኤል ናቸው ዛሬ እኮ ዛሬ ኡራኤል ናቸው። እንግዲህ እኔ በ20 ዓመት ነው ነገራችን ላይ 10 ምናምን ዓመት ራሱ ስታዩ መስመሩ አንድ ነው እንዴ? የዛሬ 10 ምናምን ዓመት